ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ 12ኛ ክፍል ማቴማቲክስ ዩኒት 2 ሌሰን 6 ኢንተግሬሽን ሞር ኦን ኤሪያስ ኤንድ ኢትስ አፕሊኬሽን የሚለውን እናያለን። ይሄ የመጨረሻው ሌሰን ነው። አብራችሁኝ ሁኑ። የምንጀምረው ኢንተግሬሽን ሞር ኦን ኤሪያስ ነው። እንግዲህ ተማሪዎች ኢንተግሬሽን ኤሪያን ለመፈለግ እንደምንጠቀምበት ኤሪያውም ደግሞ በከርቭና በኤክስ አክሲስ መካከል ያለውን እንደሆነ አይተናል። ኤሪያ ታዲያ ኔጌቲቭ መምጣት የለበትም። ኔጌቲቭ እንዳይመጣብን ኤሪያችን ምንድነው ማድረግ ያለብን የሚለውን ደግሞ አሁን ላሳያችሁ ነው ማለት ነው። እዚህ ጋር እንደምታዩት ይሄኛው ኤክስ አክሲስ ነው፣ ይሄኛው ደግሞ ፈንክሽናችን ነው። አሁን ይሄኛው ፈንክሽናችን ግራፉ ያለው አባቭ ኤክስ አክሲስ ነው አይደለም? ያ ማለት ምን ማለት ነው? ኤፍ ኦፍ ኤክሳችን ግሬተር ዛን ኦር ኢኳል ቱ 0 ሊሆን ይችላል ማለት ነው። አንደኛው ይሄኛው ግሬተር ዛን 0 ነው ኮምፕሊትሊ፣ ያውና ከዚህኛው በላይ ነው ያለው። ምናልባት ከዚህም ቢጀምር ይቻላል። ከዚህም እንደዚህ ጀምሮ እንዲህ ቢሄድ ይሄኛውን ኤሪያ ለማለት ነው። ይሄው እዚህ ጋር ነክቶታል ማለት ነው። ስለዚህ ችግር የለም ግሬተር ዛን ኦር ኢኳል ቱ 0 ቢል። ይሄኛው ከሆነና በክሎዝድ ኢንተርቫል ኤ እና ቢ መካከል ያለውን ኤሪያ ፈልጉ ከተባላችሁ ለምሳሌ ይሄንን ኤስን አሁን ብንፈልግ ኤስ ኢኳል ቱ ኢንተግሬሽን ኤ ቱ ቢ ከዛስ ኤፍ ኦፍ ኤክስ ዲኤክስ ላለው ማለት ነው። እዚህ ጋር ደግሞ በምናይበት ሰዓት ከርቫችን ከኤክስ አክሰስ በታች ነው ያለው። ታዲያ ኤሪያችን የሚሆነው ይሄኛው ነው ማለት ነው። ለምሳሌ በኤ እና በቢ መካከል ያለውን ኤሪያ ፈልጉ ከተባልኩኝ አሁን ይሄኛው ኤፍ ኦፍ ኤክስ ነው። ኤፍ ኦፍ ኤክስ አሁን ደግሞ ምንድነው ማለት ነው? ሌዛን ኦር ኢኳል ቱ 0 ነው ሳየው። ምናልባት እዚህ ጋር እንዲነክቶ ሊሄድ ይችላል ነው ይሄ ሌዛን ኦር ኢኳል ቱ የምትለው የምታሳየን። ለአሁኑ ግን ይሄን ነው የምናየው። እንዲህ ከሆነ በኤ እና በቢ መካከል ያለውን ኤሪያ ፈልጉ ከተባልኩኝ ይሄኛው ኤስ ምን ይሆናል ማለት ነው? ኔጌቲቭ እናስቀምጣለን። ከዛስ ኤ ቱ ቢ ኤፍ ኦፍ ኤክስ ዲኤክስ ላለው ማለት ነው። እንደዚህ ካልሆነ ይሄኛው ኤሪያ ኔጌቲቭ ነው ይመጣብኝ፣ በኔጌቲቭ ካላባዛውት ማለት ነው። ሶስተኛው ላይ እንምጣ። አሁን በኤ እና በቢ መካከል ያለውን ኤሪያ ፈልጉ ከተባልኩኝ እዚህ ጋር እንደምታዩት ይሄኛው ኤፍ ኦፍ ኤክሳችን ግሬተር ዛን 0 ነው። እዚህ ጋር ደግሞ እንደምታዩት ኤፍ ኦፍ ኤክሳችን ሌዛን 0 ነው። እዚህ ጋር መጥቶ ይነካል፣ ያው ሌዛን ኦር ኢኳል ቱ ትሉታላችሁ። ይሄም መጥቶ እዚህ ጋር ይነካል፣ ግሬተር ዛን ኦር ኢኳል ቱ 0 ትሉታላችሁ ማለት ነው። አሁን የዚህን ቶታል ኤሪያውን ፈልጉ ከተባልኩ የኤ እና የቢን ድምር ኤሪያ ፈልጉ ከተባልኩ እንዴት ነው ማድረገው? ኤሪያ ኤ ፕላስ ኤሪያ ቢ ኢኳል ቱ ይሄኛው ኤፍ ኦፍ ኤክስ ምንድነው? ሌዛን 0 ነው፣ ቢሎ ኤክስ አክሲስ ነው ያለው። ስለዚህ ማይነስ አደርግና ኤ ቱ ቢ ኤፍ ኦፍ ኤክስ ዲኤክስ ካልኩ በኋላ ፕላስ ልና ይሄኛው ደግሞ ከኤክስ አክሳችን አባብን ያለ ግሬተር ዛን ኦር ኢኳል ቱ 0 ስለሆነ ምን ላለው ማለት ነው? ቢ ቱ ሲ ልና ኤፍ ኦፍ ኤክስ ዲኤክስ ላለው ማለት ነው። በዚህ መንገድ ነው የመስራት ያለብኝ ማለት ነው። ስለዚህ እዚህ ጋር አሁን አንድ ኤግዛምፕል አለ። ይህንን ኤግዛምፕል አሳያችኋለሁ። ፋይንድ ዘ ኤሪያ አንደር ዘ ግራፍ ኦፍ ዋይ ኢኳል ቱ ኤክስ ስኩዌር ፕላስ 1 ኦቨር ዘ ኢንተርቫል ማይነስ 1 2 ዋይ ኢኳል ቱ ኤክስ ስኩዌር ፕላስ 1። እዚህ ጋር እንግዲህ ይህንን ምን እንፈልጋለን? መጀመሪያ ዋይ ኢንተርሰፕት እንፈልጋለን። ዋይ ኢንተርሰፕት ማለት ኤክስን 0 ማድረግ ነው። ኤክስን 0 ስናደርግ ዋይ ኢኳል ቱ 1 ይሆናል ማለት ነው። ከዛ ሲቀጥል ደግሞ ኤክስ ኢንተርሰፕት ትፈልጋለሁ። ኤክስ ኢንተርሰፕት በምንሰራበት ሰዓት ደግሞ ዋይን ኢኳል ቱ 0 ማድረግ ነው። 0 ስናደርግ 0 ኢኳል ቱ ኤክስ ስኩዌር ፕላስ 1 ከዛስ ኤክስ ስኩዌር ኢኳል ቱ ማይነስ 1። አያችሁ እንትን የለውም ማለት ነው። ኤክስ ኢንተርሰፕት የለውም፣ ኤክስ አክሰስን ተች አያደርግም ማለት ነው። የዚህኛውን ቨርቴክስ ደግሞ ማውጣት ቀላል ነው የሚሆነው። ዋይ ኢኳል ቱ ኤክስ ፕላስ 0 ዘ ሆል ስኩዌር ፕላስ 1። ስለዚህ ቨርቴክሳችን ምንድነው? 0 ኮማ 1 ይሆናል ማለት ነው። ይሄኛውን ነው የምንወስደው። እዚህ ጋር ፖዚቲቭ ከሆነች ማይነስ አድርገን ነው ወስደው፣ ማይነስ 0 ማለት 0 ነው፣ ችግር የለውም። እዚህ ጋር ያለው ደግሞ እንዳለ ነው የምናመጣው። ይሄንን ታች ክላስ ላይ ተምራችሁታል። ለምሳሌ እንዲህ ከሆነ ዋይ ኢኳል ቱ ኤክስ ፕላስ ኦር ማይነስ ኤ ዘ ሆል ስኩዌር ፕላስ ኦር ማይነስ ቢ ከሆነ የዚህ ቨርቴክስ ማለት ማይነስ ፕላስ ኤ ፕላስ ኦር ማይነስ ቢ ነው። እዚህ ጋር ያለችው ሳይሆን እንገለብጣለን። እዚህ ጋር ስትመጣ እቺ ደግሞ እንዳለ ነው የምንወስዳት ማለት። ስለዚህ አሁን የዚህን ግራፍ ማንሳት ነው ከኛ የሚጠበቀው መጀመሪያ ላይ። ይሄኛው ኤክስ አክሰስ ነው፣ ይሄኛው ዋይ አክሰስ ነው። ቨርቴክሳችን 0 አለ እዚህ ላይ ነው ያለው። ዋይ ኢንተርሰፕታችንም ይሄ ነው። ግራፉ አፕዋርድ ፓራቦላ እንደሆነ ታውቁታላችሁ ይሄኛው፣ ምክንያቱም ኤክስ ስኩዌር ፓራቦላ ስለሆነ፣ ፖዚቲቭ ደግሞ ካለው አፕዋርድ ነው የሚሆነው ማለት። እንደዚህ አይነት ነገር ይሆናል ማለት ነው በአጠቃላይ ግራፋችን። ይሄኛው ምንድነው? ዋይ ኢኳል ቱ ኤክስ ስኩዌር ፕላስ 1። እቺ ስንት ነች? 1። አሁን የተጠየቅኩት በማይነስ 1 እና በቱ መካከል ነው። ማይነስ 1 እዚህ ጋር ነው ብል 2 እዚህ ጋር ነው ብል በዚህ መካከል ያለውን ኤሪያ ነው የተጠየቅኩት ማለት ነው። ይሄንን ኤሪያ ነው የምሰራው። አሁን ይሄ አባቭ ፖዚቲቭ ኤክስ አክሰስ ስለሆነ ኤሪያችን እንደሚሆነው ፖዚቲቭ ነው የሚሆነው። ምን በኔጌቲቭ ማባዛት አይጠበቅብኝም። ከማይነስ 1 እስከ 2 ከዛ ኤክስ ስኩዌር ፕላስ 1 ዲኤክስ ማድረግ ነው። ከዛ ይሄን ኢንተግሬት ማድረግ፣ ይሄ ኢንተግሬት ስናደርገው ይሄኛው ኢንተግሬት ስናደርግ ምን እንደሚሆነው ኤክስ ኪዩብ ኦቨር 3 ፕላስ ኤክስ ከዛስ ከማይነስ 1 እስከ 2 ድረስ እንላለን። አሁን አፐር ሊሚቱን ነው መጀመሪያ ማስገባው። 2ን አስገባለሁ ማለት ነው።
2 ኪዩብ ኦቨር 3 ፕላስ 2 ከዛስ ማይነስ እልና ማይነስ 1 እናስገባለን ማለት ነው። ማይነስ 1 ኪዩብ ኦቨር 3 ማይነስ 1 ይሆናል ማለት ነው። ከዛስ 2 ኪዩብ ማለት 8 ነው። 8 ኦቨር 3 ፕላስ 2 ከዛስ ማይነስ እልና እቺ ማይነስ 1 ኪዩብ ማለት ማይነስ 1 ነው የምትሆነው። ማይነስ 1 ኦቨር 3 እንደገና ማይነስ 1 ይሆናል። ከዛስ ኤሪያችን ምን ይሆናል ማለት ነው? አሁን ይሄ ማለት ምን ማለት ነው? 14 ሶስተኛ 14 ሶስተኛ ሲቀነስ እልና ይሄኛው ደግሞ ማለት ምን ማለት ነው? ማይነስ 4 ኦቨር 3 ከዛ ምን ይሆናል? 14 ሶስተኛ ሲደመር 4 ሶስተኛ ስንት ይመጣል ማለት ነው? ይሄኛው 6 ይመጣላችኋል ማለት ነው። ለምንድነው 6 የመጣው? 14 ሲደመር 4 18 ሲካፈል 3 አንዱን ወስጄ ላይኛውን መደመር ነው። ስለዚህ 6 ይመጣልኛል ማለት ነው። ይሄ እንዲህ ነው። ቀጣዩን ደግሞ እናያለን። Find the area of the region enclosed between the graph of f of x equal to x square minus 1, the x-axis and the y-axis in the interval 0 2. አሁን የዚህ ግራፍ ማለት አሁን ይሄ አፕዋርድ ፓራቦላ እንደሆነ እናውቃለን። ይሄ ፖዚቲቭ ስለሆነ y ኢንተርሰፕታችን ምንድን ነው? ማይነስ 1 ላይ ነው የሚነካው ማለት ነው። ይሄኛው ኤክስ አክሲስ ነው፣ ይሄኛው ዋይ አክሲስ ነው። እሺ ኤክስ ኢንተርሰፕታችን ማለት ይሄን 0 ማድረግ ነው። ማይነስ 1 እና 1 ነው የሚሆንልኝ። ማይነስ 1 እና 1 ላይ ነው ተች አድርጎት የሚያልፈው። ስለዚህ ግራፋችን አሁን ምን ይሆናል? እንደዚህ ነገር ይሆንልኛል ማለት ነው። ይሄ ግራፍ ምን ነው የሚያሳየው? ኤፍ ኦፍ ኤክስ ኢኩዋል ቱ ኤክስ ስኩዌር ማይነስ 1። ቨርቴክሱ ምንድን ነው የሚሆንላችሁ? 0 እና 1 ነው የሚሆነው የዚህኛው ቨርቴክስ ማለት ነው። 0 እና ማይነስ 1 ያውና ኤፍ ኦፍ ኤክስ ኢኩዋል ቱ ኤክስ ማይነስ 0 ኤክስ ፕላስ 0 ዘ ሆል ስኩዌር ማይነስ 1። ስለዚህ ቨርቴክሳችን ምን ይሆናል ማለት ነው? 0 እና ማይነስ 1 ይሄው እዚህ ጋር ራሱ ይሆናል ማለት ነው። ከዛ ነው የተጠየኩት በ0 እና በ2 ነው። 2 ማለት እዚህ ጋር ነው ብል እንዲ ድሮ ላርከው። ይሄኛው በኤክስ እና በግራፋችን መካከል ያለው ከርቭ ይሄውና እዚህ ጋር እንዳጠቆርኩኝ፣ ሁለተኛው ደግሞ ይሄኛው ነው የሚሆነው ማለት ነው። ስለዚህ አሁን የዚህን ኤሪያ ነው የምፈልገው። ይሄ ኤሪያ 1 ብለው ይሄኛውን ኤሪያ 2 ብል ቶታል ኤሪያ ማለት ኤሪያ 1 ፕላስ ኤሪያ 2 ማለት ነው። ስለዚህ አሁን እዚህ ጋር ልምጣላችሁ ቶታል ኤሪያ ኢኩል ቱ እሺ፣ ከዛስ ኤሪያ 1 ማለት ከ0 ከ1 ድረስ ማለት ነው። 0 ቱ 1 ኤክስ ስኩዌር ማይነስ 1 ከዛስ ዲኤክስ ምን አለችኛቷ ቢሎ ኤክስ አክሰስ ስለሆነች ግዴታ ምን ማድረግ አለብኝ? በኔጌቲቭ ማባዛት አለብኝ ማለት ነው። ፕላስ ይሄ ደግሞ አባብ ፖዚቲቭ ኤክስ አክሰስ ስለሆነ ፖዚቲቭ ራሱ ነው የምወስደው 1 2 ከዛስ ኤክስ ስኩዌር ማይነስ 1 ዲኤክስ ላለሁ ማለት ነው። ከዛስ እቺ ማይነስ እዚህ ጋር ኮመን ባወጣት ይሄን ከኢንተግሬሽን ስናወጣ ምንድነው የሚሆነው? ኤክስ ኪዩብ ኦቨር 3 ማይነስ ኤክስ ከስንት እስከ ስንት? ከ0 እስከ 1 ይሄን ዘጋው። ፕላስ ይሄኛው ሲወጣ ኤክስ ኪዩብ ኦቨር 3 ማይነስ ኤክስ ከስንት እስከ ስንት? ከ1 እስከ 2 ይሆናል ማለት ነው። አሁን ከዛን ይሄኛውን 1 ላስገባ። ማይነስ እዚህ ጋር አለች ውጪ ላይ ማለት ነው። 1 ሳስገባ 1 ኦቨር 3 ማይነስ 1 እሺ። ከዛስ አሁን ደግሞ 0 ሳስገባ ማይነስ 0 ነው የሚሆን። በቃ አለቀ። ይሄኛው እዚህ ጋር ፕላስ ልና እዚህ ጋር ደግሞ አሁን 2 ላስገባ። 2 ሳስገባ 2 ኪዩብ ኦቨር 3 ማይነስ 2 ልና ማይነስ ከዛስ አንድን ደግሞ አስገባለሁ ማለት ነው። 1 ኪዩብ ኦቨር 3 ማይነስ 1 ከዛስ ይሄኛው ምንድን ነው የሚሆንልኝ? ኦቨር 1 ባረግ እዚህ ጋር ማይነስ 2 ኦቨር 3 ነው። ማይነስ 2 ኦቨር 3 ታይምስ ማይነስ 2 ኦቨር 3 ይሆናል ማለት ነው። ይሄኛው ፕላስ እልና እዚህ ጋር ደግሞ ልምጣ። ይሄ 8 ኦቨር 3 ማይነስ 2 ነው። ይሄ ደግሞ ማለት አሁንም 2 ኦቨር 3 ይሆንልኛል። 8 ማይነስ 6 ኦቨር 3 ስለሚሆን 2 ኦቨር 3 ይሆናል። እዚህ ጋርስ እንጨርሰው። ይሄኛውን 1 ኦቨር 3 ማይነስ 1 ማለት ማይነስ 2 ኦቨር 3 ነው። በማይነስ አባዛም እንደሚሆነው 2 ኦቨር 3 ይሆናል። አሁንም 2 ኦቨር 3 ስሩ አንድ አይነት ስለሆነ 3 ወስደን ሌሎችን ስደምር 6 ስንት ይሆናል ማለት ነው? 2 ይመጣልኛል ማለት ነው። እንደዚህ አድርገን ነው የምንሰራው። ቀላል ነው ማለት ነው። እዚህ ጋርም ደግሞ አለ ኤ ላይ ኤፍ ኦፍ ኤክስ ኢኩዋል ቱ ማይነስ ኤክስ ስኩዌር ፕላስ 1። እቺ ማይነስ ምን እንደምታሳየው ማለት ነው? ግራፋችን አሁን ደግሞ ዳውንዋርድ ነው፣ ወደታች ነው ማለት ነው። ወደታች ነው። ዋይ ኢንተርሰፕታችን ምንድነው? ኤክስን 0 ማድረግ ነው። ዋይ ኢንተርሰፕት ምንድነው የሚሆንልኝ? ዋይ ኢኩዋል ቱ 1። ኤክስ ኢንተርሰፕት ምንድነው የሚሆንልኝ? ኤክስ ኢንተርሰፕት ምንድነው የሚሆነው? ይሄኛው ዋይን 0 ማድረግ ነው ማለት ነው። 0 እናደርግ እስኪ። 0 ኢኩዋል ቱ ማይነስ ኤክስ ስኩዌር ፕላስ 1። እቺ ወደዚህ ሳመጣት ኤክስ ስኩዌር ኢኩዋል ቱ 1። ስለዚህ ኤክስ ኢኩዋል ቱ ፕላስ ኦር ማይነስ 1 ነው የሚሆነው። ያ ማለት
ኤክስ ኢኳል ቱ 1 ኦር ኤክስ ኢኳል ቱ -1። ኤክስ ኢንተርሰፕታችን ይሄ ነው። ቨርቴክሳችንስ 0 እና 1 ነው የሚሆነው ማለት ነው። ቨርቴክሳችን ደግሞ 0 1 ነው የሚሆነው። ቼክ ማድረግ ትችላላችሁ ከፈለጋችሁ። ማይነስ ኤክስ ስኩዌር ፕላስ 1 ነው አይደለም የሚለው ዋይ ኢኳል ቱ ይሄ ምን ማድረግ ቻላችሁ? ማይነስ ኮመንት አወጡ እና እዚህ ጋር ኤክስ ፕላስ 0 ዘ ሆል ስኩዌር ፕላስ 1 ይሄኛው ይሄው እዚህ ጋር ፕላስ 0 ነው። ማይነስ አድርጋችሁ እንትሱ ማይነስ 0 ማለት 0 ነው። እዚህ ጋር እንዳለ 0 1 ይሆንላችኋል ማለት ነው። እሺ ከዛስ ምንድን ነው የምናደርገው? ግራፋችንን ማንሳት ነው። አሁን ግራፋችንን ስናነሳ ይሄ ኤክስ አክሲስ ነው፣ ይሄኛው ደግሞ ዋይ አክሲስ ነው እንበል። ቨርቴክሳችን 0 1 ነው። 0 1 ማለት ዋይ 1 የሚሆንበት ቦታ እዚህ ጋር ነው ብዬ ልስብ። ይሄውና እዚህ ጋር እንደዚህ ነው ልበል። ኤክስሳ 1 እና -1 ነው። -1 እዚህ ጋር ነው፣ 1 ደግሞ እዚህ ጋር ነው ልበል። አሁን ግራፋችን ዳውንወርድ እንደሆነ እናውቃለን በዚህ ኮኤፊሽንት ተነስተን ማለት ነው። ስለዚህ ምን ይሆንልኛል ማለት ነው? እንደዚህ ይመጣል ማለት ነው ግራፋችን። ስለዚህ አሁን ሁልጊዜ የምንፈልገው ደግሞ በኤክስ አክሲስ እና በከርቫችን መካከል ያለውን ነው አይደል? ኤሪያ ስንፈልግ ይሄኛውን ሪጅን ነው የምፈልገው ማለት ነው። ይሄኛው ኤሪያ ነው የምፈልገው እኔ። ስለዚህ አሁን እዚህ ጋር ኤሪያ ኢኳል ቱ ከስንት ከስንት ነው የምለው? ከ-1 እስከ 1 ከዛስ ማይነስ ኤክስ ስኩዌር ፕላስ 1 ዲኤክስ ላለው ማለት ነው። አባብ ኤክስ አክሲስ ስለሆነ በማይነስ ማባዛት አይጠበቅብኝም። ከዛስ አሁን እችኛቷን ማይነስ ኤክስ ስኩዌር ውስጥ እንደምትሆነው ማይነስ ኤክስ ኪዩብ ኦቨር 3 ፕላስ ኤክሱ ነው ይወጣል ማለት ነው። 1 ኤክሱ ነው የሚወጣው። ከዛስ ከ-1 እስከ 1 ድረስ ይሆናል ማለት ነው። ይሄንን እናደርጋለን እንግዲህ አሁን 1 እናስገባለን መጀመሪያ -1 ኦቨር 3 ፕላስ 1 ይመጣል የመጀመሪያው ማይነስ ላለው ይሄን ቀነፍ ላድርግና ማይነስ ብዬ አሁን ደግሞ -1 ላስገባ እዚህ ጋር -1 ኪዩብ ማለት -1 ነው። -1 ታይምስ -1 ፖዚቲቭ 1 ይሆናል 1 ኦቨር 3 ከዛስ -1 ይሄን ነው የምሰራው ማለት ነው። እዚህ ጋር ይሄ -1 እዚህ ጋር ደግሞ 1 አለች -1 ታይምስ 1 -1 ፕላስ 3 ስንት ነው የሚሆነው? 2 ኦቨር 3 ይሆንልኛል ማለት ነው። ይሄኛው ይሄ 2 ኦቨር 3 ይሆናል። ከዛስ ማይነስ አለ። እሺ እቺስ ማለት ምን ማለት ነች? ኦቨር 1 አለች -2 ኦቨር 3 ከዛስ ምን ይሆናል? 2 ኦቨር 3 ፕላስ 2 ኦቨር 3 ስንት ይሆናል? 4 ኦቨር 3 ይመጣልኛል የዚህ ኤሪያ ማለት ነው። ለቢስ እንዴት አድርገን ነው የምንሰራ? እሱንም አሳያችኋለሁ። ቢ ደግሞ ምንድነው የሚሆነው? ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር -1 እዚህም ጋር ግራፋችንን ማንሳት እንችላለን። እንግዲህ አሁን እናንተ የአሁኑን ስቴፕ መከተል ትችላላችሁ። ግራፋችን ምንድን ነው የሚሆነው? ማስተር ያደርጋችሁ ስትሄዱ ግራፉን እንዲህ ማንሳት ትችላላችሁ። ይሄ ኤክስ አክሲስ ነው፣ ይሄኛው ዋይ አክሲስ ነው። ዋይ ኢንተርሰፕታችን አሁን ስንት ነው? -1 ከዛ ግራፋችን ምንድን ነው የሚሆነው ማለት ነው? እዚህ ጋር ፖዚቲቭ ስለሆነ አፕዋርድ ኤክስን የት ጋር ነው የሚነካው? -1 እና 1 ላይ ይነካል። ስለዚህ ግራፋችን አሁን እንደዚህ ይሆናል ማለት ነው። አሁን እንግዲህ የምንፈልገው ይሄኛውን ኤሪያ ነው። ምክንያቱም ጥያቄው ምንድን ነው የሚለው በግራፋችን እና በኤክስ አክሲስ መካከል ነው የሚለኝ። ስለዚህ ይሄኛውን ኤሪያ ነው የምፈልግ ማለት ነው። አሁን ኤሪያ ኢኳል ቱ በኔጌቲቭ አባዛዋለሁ፣ ምክንያቱም ቢሎ ኤክስ አክሲስ ስለሆነ ከኔጌቲቭ 1 እስከ 1 ኤክስ ስኩዌር -1 ከዛስ ዲኤክስ። አሁን ማይነስን ኮመን ላውጣት ለሁሉም። ይሄ ምን ይሆናል ሲወጣ? ኤክስ ኪዩብ ኦቨር 3 ማይነስ ኤክስ ነው። ከስንት እስከ ስንት? ከ-1 እስከ 1 ማይነስን እዚህ ጋር እንዳለች ነው የምትሆነው። አሁን 1 ሳስገባም እንደሚሆነው 1 ኦቨር 3 ማይነስ 1 ይሆናል ማለት ነው። ከዛስ ማይነስ እልና አሁን ደግሞ -1 ሳስገባ እዚህ ጋር -1 ኪዩብ -1 ነው ኦቨር 3 አለ ፕላስ 1 ደግሞ አለ ማለት ነው። ምክንያቱም እችኛይቷ ማይነስ ስላለች ከ-1 በኤክስ ቦታ ሳስገባ ፕላስ ትሆናለች ማለት ነው። ከዛስ ምን ይሆንልኛል? ማይነስ ውጪ እንዳለች ነው። ይሄኛው ማለት -2 ኦቨር 3 ይሆንላችኋል። -2 ኦቨር 3 ኦቨር 1 አድርጋችሁ ሰሩት፣ እንደዛ ይመጣላችሁ። ማይነስ ይሄኛው ማለትስ ምን ማለት ነው? 2 ኦቨር 3 ነው የሚሆንላችሁ። ኦቨር 1 ስታደርጉት 2 ኦቨር 3 ይሆናል። በማይነስ እናባዛው -2 ኦቨር 3 ከዛስ ምን ይሆናል ማለት ነው? ይሄኛው ደግሞ ማይነስ ውጭ ያለ የውስጠኛው -4 ኦቨር 3 በማይነስ እናባዛ ምን ይሆናል ማለት ነው? 4 ኦቨር 3 ይሆንላችኋል። እንደዚህ እያደረጋችሁ ነው የምትሰሩት ማለት ነው። እዚህኛው ጋር ደግሞ እንምጣ። y ኢኳል ቱ 1 ኦቨር ኤክስ ስኩዌር ነው። በማንና በማን ነው? በአንድና በቢ መካከል ያለው ነው የተጠየቅኩት። ቢ አሁን አይታወቅም። አንድ እንዲህ ብመጣ ቢ ወደዚህ አካባቢ ነው ብዬ አስዩም ላድርግ። ቢ ይሄ ነው ልበል።
ይሄኛውን የተጠየቅኩት ማለት ነው። አሁን አባብ ኤክስ አክሰስ ነው አይደለም ያለው። ስለዚህ ኤሪያችን ምን ይሆናል ማለት ነው? 1 to b 1 over x ስኩዌር ማለት x the power of -2 dx ይሆናል ማለት ነው። ይሄ ማለት ደግሞ ሲወጣ ምንድነው የሚሆነው? x -2 + 1 over -2 + 1 ከዛስ ከ1 እስከ b እንላለን ማለት ነው። ከዛ ምን ይለኛል ይሄ x the power of -1 over -1 ነው የሚሆነው። እዚህ ጋር ማይነስ ማምጣት እችላለሁ። ከዛስ 1 to b ከዛ ኤሪያ ኢኳል ቱ ምን ይለኛል? -1 over x መሆን ይችላል ይሄ ማለት። ከዛስ ከ1 እስከ b ከዛ ምን ይሆናል? ቢን ሳስገባ -1 over b ማይነስ ልና 1 ሳስገባ ደግሞ -1 over b ከዛ ምን ይሆናል ማለት ነው? -1 over b + 1 over b ማይነስ አደርግና ከዛስ አንድን ደግሞ ሰብስቲዩት ሳደርግ ምንድነው የሚሆንልኝ? -1 over 1 -1 ይሆናል ማለት ነው። ከዛስ -1 over b + 1 ሆነ ማለት ነው። እንዳጠቃላይ ምን ይላችኋል? 1 - 1 over b ይመጣላችሁ። እንደዚህ አድርጋችሁ ነው የምትሰሩት ማለት ነው። በዚህ መሰረት ይህንን ኤክሰርሳይዝ ትሞክራላችሁ እናንተ። እኔ ከውስጥ የተወሰኑትን እሰራላችኋለሁ። ኤ ላይ ያለውን ልንገራችሁ እንደ ኤግዛምፕል። ሌሎች ስለምትሰሩ በጣም በጥንቃቄ ይሁን። ኤ f of x equal to x square minus 4 ጥያቄው ምንድን ነው የሚለው? find the area S which is enclosed by the graph of f of x and x axis ነው። የዚህ ግራፍ ማለት ምን ማለት ነው? አሁን ግራፉን ማንሳት ነው ከእናንተ። ኤክስ ኢንተርሰፕት ዋይ ኢንተርሰፕት እያወጣችሁ ማንሳት ትችላላችሁ። ይሄኛው ኤክስ አክሲስ ነው፣ ይሄኛው ደግሞ ዋይ አክሲስ ነው። ዋይ ኢንተርሰፕታችን ምንድነው? -4። ኤክሳችን የሚሆነው -2 እና 2 ነው። ዋይን 0 ስታደርጉ ወይም ኤፍ ኤክስን 0 ስታደርጉ ኤክስ ኢንተርሰፕት -2 እና 2 ነው የምታገኙ። ስለዚህ ግራፋችን ምንድነው የሚሆነው? እንደዚህ አይነት ነገር ይሆናል ማለት ነው። ኤሪያው የትኛው ነው? አሁን ስለዚህ የዚህን ኤሪያ ለመፈለግ እንደምታደርጉት ማይነስ ታባዛላችሁ፣ ምክንያቱም ቢሎ ኤክስ አክሲስ ስለሆነ። ከዛስ -2 ልና ከዛስ ኤክስ ስኩዌር -4 ዲኤክስ ከዛን ማይነስን ኮመን ታወጧትና እዚህ ጋር ይሄ ኤክስ ስኩዌር ሲወጣ እንደሚሆነው ኤክስ ኪዩብ ኦቨር 3 -4 ኤክስ ይሆናል። -2 ከዛን ይሄንን እናንተ ተሰሩታላችሁ ማለት ነው። መልሱ ምንድነው የሚሆነው? መልሱ ምን ይሆንላችኋል? ካልኩሌት ስታደርጉት 32/3 ይመጣላችኋል ማለት ነው። ለሲ ሂንት ልስጣችሁ። ኤን ከሰራውላችሁ ቢን ደግሞ እናንተ መስራት አለባችሁ። ለሲ ከሰራውላችሁ ለዲ ደግሞ እናንተ መስራት አለባችሁ። ስለዚህ ለሲ ልስራላችሁ። f of x equal to x square minus 2x ነው አይደል? ይሄኛውም በሌላ አነጋገር እንደዚህ አድርገን መጻፍ እንችላለን። x square minus 2x plus 1 minus 1 ማድረግ እችላለሁ። the same ነው። ወደ ኮምፕሌት ስኩዌር እየቀየርኩት። ከዛስ ምን ይላችኋል? ይሄ ማለት x minus 1 the whole square minus 1 ይሆናል። ስለዚህ አሁን የዚህ ቨርቴክስ ማለት ምን ማለት ነው? 1 እና -1 ይሆንላችኋል ማለት ነው። y ኢንተርሰፕት ምንድነው የሚሆንላችሁ? ኤክስን 0 ማድረግ ነው። ኤክስን 0 ስታደርጉ ዋያችንም እንደሚሆነው 0 ይሆንላችኋል ማለት ነው። ኤክስ ኢንተርሰፕት ሳ ምንድነው የሚሆንላችሁ? ኤክስ ኢንተርሰፕት ዋይን 0 ነው ማድረግ። 0 ስታደርጉ 0 ኢኳል ቱ ኤክስ ስኩዌር ማይነስ 2 ኤክስ ነው። ይሄ ማለት 0 ኢኳል ቱ ኤክስ ኢንቱ ኤክስ ማይነስ 2 ነው። ኤክስ ኢንተርሰፕታችን አንደኛው ኤክስ ኢኳል ቱ 0 እና ኤክስ ኢኳል ቱ 2 ይሆንላችኋል ማለት። ስለዚህ ግራፉ እንዴት ነው የምታነሱት? የዚህኛውን ይሄኛው ኤክስ አክሰስ ቢሆን ይሄኛው ደግሞ እዚህ ጋር ዋይ አክሰስ ቢሆን ቨርቴክሳችን ምንድነው የሚሆነው? ኤክስ 1 ሲሆን ዋይ ደግሞ -1 ነው ማለት ነው። ያ ማለት ይሄኛው እዚህ ጋር -1 ቢሆን ይሄ 1 እዚህ ጋር ቢሆን ቨርቴክሳችን እዚህ ጋር ነው የሚመጣው ማለት ነው። ከዛስ ኤክስን ክሮስ የሚያደርገው 2 ላይ ነው። አንደኛው እዚህ ጋር ነው፣ አንደኛው ደግሞ 0 ላይ ዋይም እዚህ ጋር ነው እንትን የሚያደርገው። ስለዚህ ግራፋችን ምን አይነት ነው የሚሆነው ማለት ነው? አይነት ነገር ነው የሚሆንላችሁ ማለት ነው። ስለዚህ አሁን ይሄንን ኤሪያ ነው እናንተ የምትፈልጉት፣ ይሄንን ኤሪያ ነው። ስለዚህ የዚህ ኤሪያ ማለት ደግሞ ምንድነው የሚሆንላችሁ ማለት ነው? በ0 እና በ2 ግን በምን ማባዛት አለብን? እዚህ ጋር በኔጌቲቭ። ለምን? ቢሎው ኤክስ አክሰስ ስለሆነ ማለት ነው። ቢሎው ኤክስ አክሰስ ስለሆነ ከዛስ ኤክስ ስኩዌር ማይነስ 2x እንላለን ማለት። ከዛ ምንድነው የሚሆንላችሁ? ይሄ ማይነስን ኮመን አቆዩት። ኤክስ ስኩዌር ምን ነው የሚወጣው? ኤክስ ኪዩብ ኦቨር 3 ማይነስ ኤክስ ስኩዌር ይሆንላችኋል። ይሄ ኢንተግሬሽን ኦፍ 2x ማለት 2 ኮንስታንት ነው ይወጣል። ኤክስ ደግሞ ሲወጣ ኤክስ ስኩዌር ኦቨር 2 ነው። 2 ሲጣፋ ኤክስ ስኩዌር ይሄው። ከዛስ በ0 እና በ2 መካከል። ከዛ አሁን ቀላል ነው የሚሆነው። ማይነስ ታረጋላችሁ። አሁን 2ን አስገቡ። 2 ስታስገቡ እዚህ ጋር ምንድነው የሚሆንላችሁ? 8 ኦቨር 3 ማይነስ
4 ይሆናል ማለት ነው። 0 ስታስገቡስ 0 ነው የሚሆን። ምንም ሩቅ መሄድ አይጠበቅብኝም። ከዛስ ምን ይሆናል ማለት ነው? ይሄ ማለት ማይነስ ኦቨር 1 እዚህ ጋር ብታደርጉ ምንድነው የሚሆንላችሁ? 8 ማይነስ 12 ማይነስ 4 ኦቨር 3። አሁን ይኸው በኔጌቲቭ ስታባዙት ምን ይሆንላችኋል ማለት ነው? 4 ኦቨር 3 ይመጣላችኋል። የዚህኛው ኤሪያ ስንት ነው ማለት ነው? 4 ኦቨር 3 ይመጣላችኋል ማለት ነው። እንደዚህ አድርጋችሁ ነው የምትሰሩት ማለት ነው። ግን ቀላል ነው። ደጋግማችሁ እናንተ ደግሞ ብትሞክሩ ቀላል ይሆናል ማለት ነው። እዚህም ጋር ህንቱን ብቻ ነው ሰጣችሁ ሁለተኛው ላይ። ይህም ደግሞ የጠየኩት ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር ነው የተሰጠኝ። የዚህ ግራፍ ታውቁታላችሁ። በቀላሉ እንደዚህ ነው የሚሆነው። ይሄ ዋይ ኢኳል ቱ ኤክስ ስኩዌር ነው የተጠየኩት። በ0 እና በ4 መካከል ነው። 0 እዚህ ጋር ነው፣ 4 እዚህ ጋር ቢሆን በዚህ መካከል ያለውን ኤሪያ ነው የተጠየኩት ማለት ነው። ይሄ ኤሪያ ማለት ደግሞ 0 to 4 ኤክስ ስኩዌር ዲኤክስ ነው የምታደርጉት። ይሄ ማለት ኤክስ ኪዩብ ኦቨር 3 ይሆንላችኋል ሲወጣ። ከዛስ ከ0 እስከ 4 4 ኪዩብ ስንት ነው የሚሆነው? 64 ሲካፈል 3 ሲቀነስ 0 ነው የሚሆነው። 0 ኪዩብ ኦቨር 3 ይሆናል 0 ስለሆነ እንደዚህ ይሆንላችኋል ማለት ነው። ለቢም ደግሞ ዝም ብዬ ህንድ ብቻ ልስጣችሁ። ለቢ እናንተ ስሩት። ኤክስ ስኩዌር ፕላስ 3 ነው አይደል? ዋይ ኢንተርሰፕታችን ስንት ነው? 3 እዚህ ጋር ነው ማለት ነው። እንዲህ ነው የሚሄደው ይሄ ነገር። ከዛ ይሄ የጠየቅኩት በማይነስ 1 እና በ3 መካከል ነው። ይሄው ይሄንን ኤሪያ ነው ማለት ነው። ይሄ የዚህ ኤሪያ ማለት አባቢ ኤክስ አክሰስ ሆነ ፖዚቲቭ ነው። ማይነስ 1 2 3 ኤፍ ኦፍ ኤክስ ማለት ኤክስ ስኩዌር ፕላስ 3 ዲኤክስ እናንተ መጨረስ ነው ከዚህ ላይ ማለት ነው። እንዲህ እያደረጋችሁ ነው የምትሰሩት። ሌላኛው ወሳኝ ልሰራላችሁ የሚገባው እንደዚህ ከሆነስ ነው። እንዲህ ከሆነስ ተማሪዎች ፖሊኖሚያል ላይ 10ኛ ክፍል በምትማሩበት ሰዓት ይህን ነገር አይታችኋል። ዲግሪ ኪዩብ ሲሆን ወይም ደግሞ ኦድ ሲሆን ዲግሪው ግራፋችን እንዴት አይነት ነገር ነው የሚሆነው? እንደዚህ አይነት ነገር እንደሆነ አይተናል አይደል? ስለዚህ አሁን እዚህ ጋር ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ኢንቱ ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ለሚለው ዋይ ኢንተርሰፕታችን 0 ነው። ዋይ ኢንተርሰፕት ኤክስን 0 ስናደርግ ዋይን እንደምናገኘው 0 ነው የምናገኘው። እሺ ኤክስ ኢንተርሰፕትሳ ኤክስ ኢንተርሰፕት በምትሰሩበት ሰዓት ደግሞ ዋይን ኢኳል ቱ 0 ስታደርጉ ምን እንደሚሆነው? ኤክስ ኢኳል ቱ 0 ሊሆን ይችላል። ኤክስ ኢኳል ቱ ማይነስ 2 ሊሆን ይችላል። ኤክስ ኢኳል ቱ 1 ሊሆን ይችላል። ከዛ አሁን ምንድነው የሚሆነው የሚለውን ቨርቴክስ እዚህ ጋር አሁን አንሰራም፣ እንደቀላል ማግኘት ስለማንችል ማለት ነው። እንዴት እንደምታገኙ ነግራችኋለሁ። ያውና ማይነስ 2 እዚህ ጋር ይነካል ግራፋችን፣ 0 ላይ ይነካል፣ 1 ላይ ደግሞ ተች ያደርጋል ማለት ነው። አሁን በ0 እና በማይነስ 2 መካከል ምንድን አይነት የት ጋር ነው ያለው የሚለውን እናያለን። ማይነስ 1 ልውሰድ ለምሳሌ ማይነስ 1 3 እዚህ ውስጥ ማይነስ 1 ሰብስቲዩት ሳደርግ ምንድነው የሚመጣልኝ የሚለውን ማወቅ አለባችሁ ማለት ነው። ማይነስ 1 ሳስገባ ኤፍ ኦፍ ማይነስ 1 ማለት ማይነስ 1 ታይምስ ማይነስ 1 ፕላስ 2 ከዛስ ማይነስ 1 ማይነስ 2 ምን ይሆንልኛል? ይሄ ማለት ነው ይሄ ማይነስ 1 ነው፣ ይሄ ፖዚቲቭ 1 ነው፣ ማይነስ 1 ይሆናል። ማይነስ 1 ታይምስ ማይነስ 2 ፖዚቲቭ 2 ይሆናል ማለት ነው። ይሄው ማይነስ 1 ሲሆን 2 ነው የሚሆነው። ይሄው ለዚህኛው አንዱ ቨርቴክሳችን ይሄ ነው የሚሆን ማለት ነው። በዚህና በ0 እና በ1 መካከል ለምሳሌ አንድ ሁለተኛ ላስገባ ኤፍ ኦፍ 1 ኦቨር 2 ላስገባ ምን እንደሚሆን ነው 1 ኦቨር 2 እሺ ከዛስ 1 ኦቨር 2 ፕላስ 2 ከዛስ 1 ኦቨር 2 ማይነስ 1 ምን ይሆንልኛል? ይሄኛው 1 ኦቨር 2 ከዛስ ይሄኛው ማለት 5 ኦቨር 2 ነው። ይሄኛው ማለት ደግሞ ማይነስ 1 ኦቨር 2 ነው። ከዛ ምን ይሆንልኛል ማለት ነው ማይነስ 5 ኦቨር 8 ይሆናል ማለት ነው። ይሄ ደግሞ ማለት እዚህ አካባቢ ቢሆን ማይነስ 5 ኦቨር 8 ማለት እዚህ አካባቢ ቢሆን ስንት ሲሆን ሃፍ ሲሆን እዚህ ጋር ሆነ። ስለዚህ ግራፋችን አሁን ገስ ማድረግ አያቅተንም ማለት ነው። እንደዚህ ከዛ እንደዚህ አይነት ነገር ነው ማለት ነው። እዚህ ጋር ሁለት ተርኒንግ ፖይንት ብቻ ነው የሚኖር። ዲግሪ 3 ከሆነ n-1 ያክል ተርኒንግ ፖይንት ነው ያለው የሚል ተምረናል። ስለዚህ አሁን የዚህን ኤሪያ ነው የምፈልገው ማለት ነው። የሚጠበቅብኝ የዚህን ኤሪያ መፈለግ ነው። ይሄንን ኤሪያ 1 ልበለው፣ ይሄኛውን ኤሪያ 2 ልበለው። ምንድነው የሚሆነው የሚለው ላሳያችሁ። እሺ ምንድነው የሚሆነው? ይሄ ኤሪያ ማለት ኤሪያ 1 ፕላስ ኤሪያ 2 ነው የሚሆነው። ስለዚህ ኤሪያችን ማለት ምንድነው የሚሆነው ማለት ነው ከማይነስ 2 እስከ 0 ኤፍ ኦፍ ኤክስ ዲኤክስ ፕላስ እልና እዚህ ጋር ደግሞ ታች ላይ ስለሆነች ምንድነው ማደርገው ማለት ነው በኔጌቲቭ አባዛለሁ። ስለዚህ ይሄ ፕላስ ኔጌቲቭ ይሆናል ማለት ነው። ለምንድነው ኔጌቲቭ የሆነው? እዚህ ጋር ቢሎ ኤክስ አክሲስ ስለሆነ ማይነስ 0 to 1 ኤፍ ኦፍ ኤክስ
ዲኤክስ ይሆናል ማለት ነው። ስለዚህ አሁን -2 to 0 ከዛ ኤፍ ኦፍ ኤክስ ማለት ምን ማለት ነው? ይሄኛው ነው እናባዛው። ኤፍ ኦፍ ኤክሳችን ከምን ጋር ነው እኩል የሚሆነው ስታባዙት? ኤክስ ኪዩብ ፕላስ ኤክስ ስኩዌር ማይነስ 2x ጋር ዘሴ የሚሆነው። ስለዚህ እዚህ ጋር እናመጣለን ማለት ነው። ኤክስ ኪዩብ ፕላስ ኤክስ ስኩዌር ማይነስ 2x ምን ዲኤክስ ማይነስ እልና ከዛስ ከ0 1 ኤክስ ኪዩብ ፕላስ ኤክስ ስኩዌር ማይነስ 2x ዲኤክስ ላለው ማለት ነው። ከዛ ይሄኛው ሲወጣ ምንድን ነው የሚሆነው? ኤክስ ዘ ፓወር ኦፍ 4 ኦቨር 4 ፕላስ ኤክስ ኪዩብ ኦቨር 3 ማይነስ ኤክስ ስኩዌር ብቻ ይሆናል። ምክንያቱም እቺ ማይነስ ቱ አለች። ይሄ ሲወጣ ደግሞ ኤክስ ስኩዌር ኦቨር 2 ስለሆነ ቱ በቱ ስለሚጣፋ ማለት ነው። ከዛስ ከማይነስ 2 እስከ 0 ማይነስ እልና ይሄኛው ምንድን ነው የሚሆንልኝ? ኤክስ ዘ ፓወር ኦፍ 4 ኦቨር 4 ፕላስ ኤክስ ኪዩብ ኦቨር 3 ማይነስ ኤክስ ስኩዌር ከዛስ ከ0 እስከ 1 ላለው ማለት ነው። አሁን 0 እዚህ ጋር ስናስገባ ሁሉም ላይ 0 ነው የሚመጣው። ስለዚህ 0 ማይነስ እልና ማይነስቱን አስገባለሁ። ማይነስቱን ሳስገባ ፖዚቲቭ ነው የሚሆንልኝ። እዚህ ጋር ስንት ይሆናል? 16 ሲካፈል 4 ሲቀነስ ማይነስ 2 ኪዩብ ስለሚሆን ማይነስ ስለሚሆን ማለት ነው 8 ኦቨር 3 ከዛስ ማይነስ 4 ይሆናል ማለት ነው ይሄኛው ፓርት። እሺ ማይነስ እልና እዚህ ጋር ደግሞ 1 ሳስገባ 1 ኦቨር 4 ፕላስ 1 ኦቨር 3 ማይነስ 1 ከዛ ማይነስ 0 ሳደርግ ሁሉም ላይ 0 ሳስገባ 0 ነው የሚሆነው እንዲሆንልኛል ማለት ነው። ከዛን እዚህ ጋር ግን በኔጌቲቭ ይባዛል። ኔጌቲቭ ይሄኛው ምንድነው 16 አራተኛ ማለት 4 ነው የሚሆንላችሁ። እዚህ ጋር ይጣፋላችኋል። ማይነስ 8 ኦቨር 3 ይቀራል ማለት ነው። ማይነስ 8 ኦቨር 3 ማይነስ ከዛስ እዚህ ጋርስ ምን ይሆንላችኋል? 1 ኦቨር 4 ፕላስ 1 ኦቨር 3 ማለት 7 ኦቨር 12 ከዛ 7 ኦቨር 12 ማይነስ 1 ሳደርግ ደግሞ ምንድነው የሚሆንልኝ? ማይነስ 5 ኦቨር 12 ይሆናል። ማይነስ 5 ኦቨር 12 ከዛን ይሄኛው ማይነስ ሲባዛ እዚህ ጋር ስንት ነው የሚሆነው? 8 ኦቨር 3 ከዛስ ፕላስ 5 ኦቨር 12 ከዛ አጠቃላይ ይሄኛውን ስትሰሩ ስንት ይሆንላችኋል ማለት ነው? 37 12ኛ ይሆንላችኋል ማለት ነው። እዚህ ጋር ይሄን ከፈለጋችሁ ይሄና እዚህ ጋር በ4 4ኛ አባዙት ምን እንደሚሆነው 32 ሲካፈል 12 ሲደመር 5 12ኛ ስንት ይሆናል ማለት ነው? 37 12ኛ ይሆንላችኋል። እንደዚህ አድርጋችሁ ሰራላችሁ ማለት ነው። አሁን ደግሞ አፕሊኬሽን ኦፍ ኢንተግሬሽን የሚለውን እናያለን። በቀላል መንገድ ላስረዳችሁ ሞክራለሁ። አብራችሁኝ ሁኑ። ዲስፕሌስመንት የሚለውን እናያለን። መጀመሪያ እንግዲህ ተማሪዎች ቬሎሲቲ ማለት በባለፈው ክላሳችን ምን ብለናል? ቼንጅ ኢን ዲስፕሌስመንት ዲቫይድድ ባይ ቼንጅ ኢን ታይም ነው። ነገር ግን እችኛቷ ዲስፕሌስመንት ኢንተርምስ ኦፍ ታይም ከተሰጠኝና ኢንተርምስ ኦፍ ታይም ቼንጅ የሚያደርግ ከሆነ ደሪቬቲቭ ነው የሚሆነው ዲኤስ ባይ ዲቲ። ይሄኛውን ኤስን ዊዝ ሬስፔክት ቱ ታይም ደሪቬት ማድረግ ማለት ነው። ኤስ ለምሳሌ ኢንተርምስ ኦፍ ታይም ቢሰጠኝና 2t ስኩዌር ፕላስ 1 ቢሰጠኝ አሁን ልክ ታይሙ 3 ሰከንድ ሲሆን ቬሎሲቲያችን ስንት ነው ከተባልኩኝ መጀመሪያ ምንድን ነው የማደርገው? ይሄንን ደሪቬት አደርጋለሁ ማለት ነው። ዲኤስ ባይ ዲቲ አደርጋለሁ። ከዛ ታይሜን 3 ሰከንድ አስገባለሁ ማለት ነው። አሁን ደሪቬት ሳደርግ ይሄኛው ስንት ነው የሚሆንልኝ? 4t ይሆናል ማለት ነው አይደል? ታይማችን ስንት ነው? 3 ሰከንድ። አሁን v ኢኩዋል ቱ ስንት ሆነ ማለት ነው? አሁን ይሄኛው ቲን እዚህ ጋር 3 ሳስገባ 12 ሜትር ፐር ሰከንድ ይሆንልኛል ማለት ነው። ይሄ ቬሎሲቲያችን ነው። እሺ ይሄ እንደዚህ ከሆነ ምናልባት ቬሎሲቲ ቢሰጠኝስ? አሁን ደግሞ ቬሎሲቲ ማለት 40 ነው ተብሎ ቢሰጠኝና ዲስፕሌስመንቱን ፈልጉ ከተባልኩ ምንድን ነው የማደርገው? እዚህ ጋር ነው ሚስጥሩ። ቬሎሲቲ ኢኳል ቱ ዲኤስ ባይ ዲቲ ነው። ኦቨር 1 አለ ክሮስ ክሮስ እናደርግ ዲኤስ ኢኳል ቱ ቪ ታይምስ ዲቲ ያደርጋለሁ ማለት ነው። ከዛስ ይሄንን እንደዚህ ኢንተግሬት አደርጋለሁ። እዚህ ጋር ምንድን ያለው ዋን አለች። እቺ ዋን ኢንተርምስ ኦፍ ምንድነው ደሪቬት ኢንተግሬት የምትደረገው? ኢንተርምስ ኦፍ ኤስ ነው ኢንተግሬት የምትደረገው። ምክንያቱም ምን ብለናል በባለፈው ክላሳችን? ኤፍ ኦፍ ኤክስ ዲኤክስ ከሆነ ይሄ ኤፍ ኦፍ ኤክስ ኢንተግሬት የሚደረገው ዊዝ ሬስፔክት ቱ ኤክስ ነው ብለናል አይደል? እዚህ ጋርም ደግሞ ዊዝ ሬስፔክት ቱ ኤክስ ኢንተግሬት የምትደረገው። ስለዚህ ኤስ ትሆናለች ማለት ነው። ከዛስ ኢንተግሬሽን ኦፍ ቪ ማለት ምን ማለት ነው? 40 ከዛስ ዲቲ ይሆናል ማለት ነው። ከዛስ አሁን ይሄ ምንድነው የሚሆንልኝ ማለት ነው? 4 ኮንስታንት ነው። ቲ ይወጣል። ቲ ሲወጣ ምን ሆኖ ነው የሚወጣው? ቲ ስኩዌር ኦቨር 2 ከዛስ ሳም ኮንስታንት ሲ አለ ብለናል አይደል? ሳም ኮንስታንት ነበር ሲ አለ። ይሄ 0 ሊሆን ይችላል፣
ዜሮም ላይሆን ይችላል። ይሄን ሲ ለመፈለግ የሚያስፈልገን ነገር አለ። እሱን እናየዋለን በቀጣይ ስላይድ ላይ። ለጊዜው ግን ይሄ ማለት ምን ሆነ ማለት ነው? እዩ እዚህ ጋር 2 ነው፣ ይሄ 4 ነው። በ2 ስናቃለው ምን ይሆናል? 2t ስኩዌር ፕላስ ሲ። አያችሁ እዚህ ጋር አሁን 2t ስኩዌር ነው፣ ይሄው 2t ስኩዌር ነው። እዚህ ጋር ሲ ያለች እቺ 1 አለች። እቺ ሲ ስንት ነች ማለት ነው? 1 ነች ማለት ነው። ስለዚህ ዲስፕሌስመንት ኢዝ ኢኳል ቱ ዘ ኤሪያ አንደር ዘ ቬሎሲቲ ከርቭ። አንደኛው ዲስፕሌስመንት ኢዝ ዘ ኢንተግራል ኦፍ ቬሎሲቲ። እዚህ ጋር እንዳየነው ዲስፕሌስመንት ማለት ኢንተግራል ኦፍ ቬሎሲቲ ነው ማለት ነው። ዲቲ እናስቀምጣለን። አንዱ ይሄ ነው። ሁለተኛው ደግሞ ዲስፕሌስመንት ኢዝ ኢኳል ቱ ዘ ኤሪያ አንደር ዘ ቬሎሲቲ ከርቭ ነው። ይሄው ቬሎሲቲ ታይምን ብትወስዱ እዚህ ጋር ቬሎሲቲ ታይም ብትሆን እቺኛቷ ታይም ነች፣ እቺ ደግሞ ቬሎሲቲ ነች እንበል በሜትር ፐር ሰከንድ። አሁን እዚህ ጋር ያለው ግራፋችን እንደዚህ አይነት ነገር ቢሆን ይሄው በዚህና በዚህኛው ከርቭ መካከል ያለው ኤሪያ ምንድን ነው የሚወክልልኝ ማለት ነው? ዲስፕሌስመንታችንን ነው የሚወክለው ማለት ነው። አንዱ ይሄ ነው። ስለዚህ ዲስፕሌስመንት ኢዝ ኢኳል ቱ ዘ ኤሪያ አንደር ዘ ቬሎሲቲ ከርቭ። ቬሎሲቲ ከርቫችን የትኛው ነው? ይሄኛው ነው ማለት ነው። ከዚህና በዚህኛው ይሄኛው ከርቭና በዚህኛው በቲ መካከል ያለው ኤሪያ ምን እንደሚወክልልኝ? ዲስፕሌስመንት ነው ማለት ነው። ስለዚህ the area under the velocity curve ምንድን ነው የሚወክለው ማለት ነው? ዲስፕሌስመንት ነው ማለት ነው። አንዱ የኢንተግሬሽን አፕሊኬሽን ይሄ ነው ማለት ነው። ሁለተኛ ላይ ደግሞ እንምጣ። ቬሎሲቲ ዘ ኢንተግራል ኦፍ አሰለሬሽን። አሁን ደግሞ ልንገራችሁ። አሰለሬሽን ማለት ቼንጅ ኢን ቪ ኦቨር ቼንጅ ኢን ታይም ነው። አሁን ቪ ኢን ተርምስ ኦፍ ታይም ከተሰጠኝ ወይም ደግሞ ቪ ኢን ተርምስ ኦፍ ታይም ቼንጅ እያደረገ መሄድ ከሆነ ዲቪ ባይ ዲቲ ላለው ማለት ነው። ስለዚህ አሰለሬሽን ኢኩል ቱ ዲቪ ባይ ዲቲ ሆነ። ኦቨር ዋን አድርገን ክሮስ ክሮስ እናደረግ ዲቪ ኢኩል ቱ ኤ ዲቲ ሆነ ማለት ነው። ስለዚህ ይህን ኢንተግሬት ስናደረግ እዚህ ጋር ዋን አለች። እቺ ዋን ኢንተግሬት የምትደረገው ዊዝ ሬስፔክት ቱ ቬሎሲቲ ነው። ቬሎሲቲ ያገኛል ማለት ነው። ከዛን ኤ ዲቲ ይሆናል። ለዚህ ነው እዚህ ጋር ቬሎሲቲ ኢንተግራል ኦፍ አሰለሬሽን የሚለን ማለት ነው። አያችሁ ኢንተግሬሽን ኦፍ አሰለሬሽን ነው። ሁለተኛው ላይ ደግሞ ቬሎሲቲ ኢኳል ቱ ዘ ኤሪያ አንደር ዘ አሰለሬሽን ከርቭ። አሁንም እዚህ ጋር ይሄኛው ታይም ቢሆን ይሄኛው አሰለሬሽናችን ቢሆን ይሄ ሜትር ፐር ሰከንድ ስኩዌር ነው። ይሄ ደግሞ በሰከንድ ቢሰጠኝ ግራፋችን እንደዚህ አይነት ነገር ቢሆን ሌትቺን ኤ ብላት እቺን ቢ ብላት ይሄ በኤ እና በቢ መካከል ያለው በዚህ ከርቭ እና በዚህ ቲ መካከል ያለው ኤሪያ ምንድን ነው የሚወክልኝ ማለት ነው? ቬሎሲቲ ነው የሚወክልልኝ ማለት ነው። ከዛስ ከኤ እስከ ቢ ብዬ ምን ማድረግ እችላለሁ? ኤ ዲቲ ማለት እችላለሁ ማለት ነው። ይሄ ከሌለም ኢንዲፊኒት ኢንተግራል ይሆናል። ምን ይላል ማለት ነው? ቬሎሲቲያችን ኢንተግሬሽን ኦፍ ኤ ዲቲ ይሆናል ማለት ነው። አያችሁ ከዚህኛው ከርቭ በታች ምን ብለናል? ኢንተግሬሽን ዲፋይን ስናደርግ ኤሪያን ስለመፈለግ ነው ብለናል። ኤሪያ ስንፈልግ ደግሞ በአውትፑታችን ወይም ደግሞ በፈንክሽናችን እና በኤክስ አክሰስ መካከል ያለው ኤሪያ ነው ብያቸዋል አይደል? አሁን ይሄው ፈንክሽናችን ይሄኛው ነው ወይም ደግሞ አውትፑታችን ይሄኛው ነው። በዚህና በኤክስ መካከል ያለው ኤሪያ ነው ኢንተግሬሽን ማለት ብለናል። ስለዚህ ይሄው እሱ ደግሞ ኤሪያ ኢኩል ቱ ከዛስ ኢንተግሬሽን ኦፍ ከዛስ ኤ ከዛስ ዲቲ። ይሄ ኤም እንደሚወክልልኝ ቬሎሲቲ ነው ማለት ነው የሚወክለው። እንደዚህ እያደረጋችሁ ነው የምትሰሩት ማለት ነው። ይሄኛው ኤክሰርሳይዝ አለ። ይሄኛው ምንድነው? a certain airplane ይሄኛው ምንድነው የሚለኝ? a certain airline determined that the marginal profit resulting from the sales of X seat on the plane traveling from Addis Ababa to New York City in $100 ነው የሚለው is given by ይሄኛው ነው p ደሪቬት የተደረገው ማለት ነው root x minus 6 ነው። find the total profit when 60 seats are sold ነው። ይሄኛው ማርጂናል ፕሮፊት ይባላል። ማርጂናል ፕሮፊት እችኛቷ ኦሪጂናላችን ከሆነች እችን ደሪቬት ስናደርግ የምናገኛት አንድ ተጨማሪ ነገር ስንሸጥ የምናገኘውን ትርፍ ነው የሚገልጽልኝ ማለት ነው። ስለዚህ ይህን ወደ ኦሪጂናሉ መመለስ አለብኝ ቶታሉን ለማግኘት። ስለዚህ ፒ ኦፍ ኤክስ ምንድነው የሚሆነው ማለት ነው? ኢንተግሬሽን ኦፍ ፒ ፕራይም ኦፍ ኤክስ ነው። ፒ ፕራይም ኦፍ ኤክስ ዲኤክስ። ከዛን እዚህ ጋር ግን ስንት ነው የሚሸጠው? 60 ከ0 እስከ 60 እንላለን ማለት ነው። ከዛ ምንድነው የሚሆንልኝ ይሄኛው ኢንተግሬሽን ኦፍ 0 ቱ 60 ይሄኛው ምንድነው የሚሆነው? ሩት ኤክስ ማይነስ 6 ዲኤክስ ይሆናል ማለት ነው። ከዛ ምን ይሆንልኛል? ከ0 እስከ 60 አለና ይሄ ምንድነው የሚሆነው? ኤክስ ዘ ፓወር ኦፍ 1 ኦቨር 2 ይሆናል ማለት ነው። ማይነስ 6
በምን አባዛለሁ? በዲኤክስ። ከዛም በኋላ ይሄን ኢንተግሬሽኑን ተጠቅማችሁ መስራት ነው የሚጠበቅባችሁ። ከዛ ስንት ይመጣላችኋል? -1.13 ይመጣላችኋል። ይሄ ኔጌቲቭ ምንድነው የሚያሳየው? ሉዝ ማድረጉን ነው የሚያሳየው፣ መክሰሩን ነው የሚያሳየው ማለት ነው። እንደዚህ እያደረጋችሁ ነው የምትሰሩት። አንዴ ልድገምላችሁ። እችኛቷ ብቻ በዴሪቬቲቭ ተደርጋ ከተሰጠችን ምንድን ማለት ነው? መርጂናል ፕሮፊት ነች። እቺ መርጂናል ፕሮፊት የምትወክለው ለምንድን ነው? አንድ ተጨማሪ ዕቃ ስንሸጥ የምንጨምርበት ወይም ደግሞ የምናገኛት ትርፍ ማለት ነው። እሺ ይሄን እንደዚህ ከያዛችሁልኝ ኦሪጂናሉ ማለት ደግሞ የዚህን ኢንቴግሬሽን መጠቀም ነው ማለት ነው። አለቀ በቃ። ከዛ ይኸው ኦሪጂናሉን አገኛችሁ አይደል? ለምሳሌ ይሄንን ወደ ኦሪጂናሉ ፒ ኦፍ ኤክስ መለሳችሁ። ከዛን ፒ ኦፍ 60 ማድረግ ትችላላችሁ ከመለሳችሁ በኋላ ችግር የለም። ግን ከ0 እስከ 60 ማለትም እችላለሁ ማለት ነው። ከዛን እዚህ ጋር እንምጣ። ሰፖዝ ዛት ቬሎሲቲ ኢን ተርምስ ኦፍ ታይም እዚህ ጋር ተሰጥቶኛል 5 ቲ ዘ ፓወር ኦፍ 4 ሰጥቶኛል። ኤስ ኦፍ 0 ስንት ሰጥቶኛል? 9። ኤስ ኦፍ ቲ ነው የተጠየቅኩት። አሲዩም ዛት ኤስ ኦፍ ቲ ኢዝ ኢን ሜትር ኤንድ ጂ ኦፍ ቲ ኢዝ ኢን ሜትር ፐር ሰከንድ። ስለዚህ ምንድነው ዲስፕሌስመንት የተጠየቅኩት ማለት ነው። ዲስፕሌስመንት ማለት ምን ማለት ነው? ኢንተግሬሽን ኦፍ ቬሎሲቲ ኢን ተርምስ ኦፍ ታይም ዲቲ ነው። ስለዚህ ኤስ ኦፍ ቲ ማለት ኢንተግሬሽን ኦፍ ቪ ኦፍ ቲ ማለት 5 ቲ ዘ ፓወር ኦፍ 4 ዲቲ ይሆናል። ከዛን አሁን ይሄን 5 ኮንስታንት ነች። ከዛን እቺ ቲ ዘ ፓወር ኦፍ 4 ነች። ስትወጣም እንደምትሆነው ቲ ዘ ፓወር ኦፍ 5 ኦቨር 5 ፕላስ ሲ ያደርጋለሁ ማለት ነው። ይሄ በዚህ ይጣፋልኛል። ስለዚህ ኤስ ኦፍ ቲ ስንት ሆነ ማለት ነው? ቲ ዘ ፓወር ኦፍ 5 ፕላስ ሲ። ኤስ ኦፍ 0 ደግሞ ስንት ሰጥቶኛል? 9 ሰጥቶኛል። አሁን ሲን ማግኘት እችላለሁ ማለት ነው። ኤስ ኦፍ 0 ማለት 9 ኢኩዋል ቱ 0 ዘ ፓወር ኦፍ 5 ፕላስ ሲ። ስለዚህ ሲ ስንት ነው? 9። ስለዚህ ኤስ ኦፍ ቲ ስንት ይሆናል ማለት ነው? ቲ ዘ ፓወር ኦፍ 5 ፕላስ 9 ይሆንልኛል ማለት ነው። ይሄ ነው በጣም ቀላል ነው የሚሆንላችሁ ማለት ነው። ይሄን እንደዚህ ያደርጋችሁ ካያችሁ እዚህ ጋር ደግሞ አለ። እዚህ ጋር በጣም ቀላል ነው የተጠየቃችሁት። እንደምታዩት how far did the vehicle travel while the driver was braking ነው የሚለው። ይሄም በጣም ቀላል ነው፣ እናንተ ትሰሩታላችሁ ማለት ነው። በጣም ቀላል ነው፣ እናንተ ትሰሩታላችሁ። ምክንያቱም ኤስ ኦፍ ቲ ማለት ኢንተግሬሽን ኦፍ ቪ ኦፍ ቲ ዲቲ ነው ብለናል። ስለዚህ ይህንን እናንተ ነው የምትሰሩት ማለት ነው። ይሄ ሎወር ሊሚቱ ስንት ነው? 0። አፐር ሊሚቱ ስንት ነው? የዚህን የምትሰሩት እናንተ ናችሁ። መጽሐፋችሁ ላይም አለ መልሱ 273.83 ፊት ነው የሚሆነው። ሞክሩት ባሳያችሁ መሰረት። እዚህ ጋርም ኤክሰርሳይዝ አለ። ይሄን ኤክሰርሳይዝ ትሰራላችሁ ተማሪዎች። ከዚህ ቀጥሎ ደግሞ አንድ ፈተና አለ። እሱን ደግሞ ሰርተን እንለቅላችኋለን ማለት ነው። አብሬያችሁ የነበርኩት ቸርነት ነኝ። እግዚአብሔር አይምሯችሁን ይባርክ። we are fathers of students